ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ጊር በሚል ተከታታይ የማቀርብላችሁ 120ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 7 ነው 2025። እንግዲህ በ119ኛው ሜትሪክስ አዘጋጅተው በሜትሪክሱ መሰረት ማለት ጉዳይ የሆነ ማለት ጉዳይ ከጉዳዩ አንጻር የአጭር ጊዜ፣ የረጅም ጊዜ፣ የመካከለኛ ጊዜ እና መንግስት ሊወስዳቸው የሚገቡ ተግባራዊ እርምጃዎች እና ማን ነው የትኛው የመንግስት አካል ያንን ተግባራዊ እርምጃ ይውሰድ የሚሉ ነገሮች ያቀረቡ ነው። እንግዲህ መጀመሪያ ከላንድ ፕሮዳክሽን አኳያ አቀረቡ እና ያቀረቧቸውን ነገሮች ጠቅላላ አድርጋችሁ ስታዩ መንግስት ሚስጥር ኪስ ውስጥ የቀቀራቸው መሬቶች ካሉ እነሱን ማለት ሚስጥር ኪሱን ፈትሾ አውጥቶ ያን የቀቀረውን ነገር ያውጣ። መሬትን ነው ያን ያውጣ። ሁለተኛ ቁጥጥሩን ረገብ ያድርገውና ያቻችል ነው። ግን ከራሳቸው ሀሳብ ጋር ማለት እንዴት ልበላችሁ፣ ያው በሀገራችን ችግር አለ ነው ማለት እንዴት ነው። ጥራት እንፈልጋለን፣ አቅማችን ደግሞ ጥራትን አይቀበልም ማለት ጥራትን መሸከም አይችልም። ስለዚህ ጥራቱ ላይ ኮምፕሮማይዝ እናደርግ ስንል ነገር ይበላሻል። ህዝቡን እንታገሰው ስንል ነገር ይበላሻል። መንግስት እንትን አጥቷል ነው መካከል አስታራቂ ሀሳብ ሚድል ግራውንድ አጥቷል። በዚህ በኩል ጥራት ያስጠብቃል ይላል፣ እነሱ ደግሞ ለጥራት አትጨነቅ ይኖሩበት ነው። እንደዛ ነው። ሌላ ደግሞ የሚሉት የገጠር መሬቶችን ማለትም የሚኒስትሮች የመማክርት ጉባኤ ተቋቁሞ ከገጠር ወደ ከተማነት ሊለወጡ የሚችሉ ወይም በከተማ ሊዋጡ የሚችሉ የገጠር ቦታዎችን አይደንቲፋይ አድርግና ዋጣቸው ነው። ግን ማለት እንግዲህ በአዲስ አበባ ምናምን ከተማ አስፋፋን ነው። በአዲስ አበባ ሊሰራ ይችላል። በሌሎቹ ግን እኔ ማለት በአዲስ አበባ ሊሰራ ይችላል ብቻ ሳይሆን በጣም በስፋት መሰራት አለበት ነው። በሌሎቹ ግን ከተሞቹ በጣም ትንንሽ ስለሆኑና ፋይዳቸውም ዝም ብለው ማለት ነው ዝም ብለው ነው የሚዘረጠጡት ነው የምላችሁ። ምንም ኢንፍራስትራክቸር ሳይኖራቸው ሳይታቀድ ነው። እና በከተማ እኔ ላይክ እንዴት ልበላችሁ አንዳንዱን ነገር እንዴት ሰው ዝም ላይክ ነው ገብቷቸዋል። እኔ እንጃ ብቻ እንትን ሳንል ነው ለኢንቫይሮንመንት ይሄ አካባቢን አደላድለን ኢንፍራስትራክቸር አሟልተን ቤት መገንባት አይሆንልንም ነው በአብዛኛው። እና እሱ ችግር አለን። እና ከተሞቹ እንግዲህ የኢትዮጵያ ከተማ የሚባሉት ወደ 2000 ነው የሚሆኑት። እኔ እንግዲህ ባለኝ ላይክ ነው ስገምት ነው የምላችሁ፣ ገና ስትሜት እያደረግኩ ነው። ስታያቸው ግን ከተማ የሚባሉት ፈንዳሜንታል ከሆኑት ከዋና ዋናዎቹ በስተቀር አብዛኛዎቹ የከተማ መመዘኛ የማያሟሉ ናቸው። ናችሁ ተብለው ነው ከተማ የሆኑት እንጂ ሆነው አይደለም የሚል ነገር ነው ያለኝ። እና እነሱ ናችሁ ተብለው ከተማ የሆኑ እንትኖችን ራሳችሁን አስፋፉ ብትል እንትናቸው ራሱ ላይክ ነው የግራቪቲ የማግኔቲክ ፖቴንሻላቸው የመሳብ አቅማቸው ራሱ እኔ ዝቅተኛ ነው የሚመስለኝ። ማለት ከአንተማ የኔ የራሴ ጎጆ ይሻለኛል በጣም የገጠሩ ነው እሱ ነው የሚሉት። ሁለተኛ ሃርሞናይዝ አርግ ይላሉ። ይሄ ባይፈርኬሽኑን የከተማ መሬት አስተዳደር እና የገጠር መሬት አስተዳደር ህግ የተለያየ መሆን የለበትም። አስማማቸው ነው። ግን ምን አይነት ላይክ ነው ድርቅ ያለ ነው። እንደዚህ በአጠቃላይ ስታዩዋቸው ላይክ ነው ወይ በቃ ከላይ ከላይ ናቸው ወይ ደግሞ ወደ ውስጥ ገባ ካሉም መፍትሄዎቹ ማለት ነው የአክሽን ፕላን ብለው ያስቀመጡት ወይንም የተግባራዊ መመሪያ ብለው ያስቀመጧቸው ነገሮች በጣም ጥልቀት ይጎድላቸዋል። ተግባራዊ ሊደረጉ ላይክ ነው ምን ለማለት ገና መተርጎም አለባችሁ። አንዳንዱ ገሚሱ ማለት ነው የተተረጎሙት ደግሞ ብተገብሯቸው ብዙም ለውጥ የሚያመጡ አይመስለኝም። አሁን መሬት መንግስት ሚስጥር ኪስ ውስጥ አለና እሱን እያወጣ ስጥ። መሬት መቸግሮት እሱ ገና ሚስጥር ኪስ ውስጥ አስገባው። ዋናው ኪስ ውስጥ ራሱ ባዶ አይደል ወይ? እንደዚህ ብሩ ሞልተው ቢሆን ነው እኮ ነው ሚስጥር ኪስ ላይ ገና ባዶ ነው።
ማለት ማስቀመጫ አታችሁ ያኛው ሞልቶ ሚስጥር ኪስ ውስጥ ካስገባ ባዶ ነው። ስትገባ ኦና ነው። እኔ መሬት ቸግሮት አይመስለኝም ለማለት ነው። እንግዲህ አሁን ደግሞ መሬት ከማስተላለፍ አንጻር ብለው ስለዚህ ሜትሪክስ ሊሰሩልን ነው። ከአጭር ጊዜ ከመካከለኛ ጊዜ አኳያ ምን ምን አይነት እርምጃዎች ይወሰዱ፣ የትኛው የመንግስት አካል ደግሞ ይወሰዳቸው የሚል ነገር ሜትሪክስ ወይም ሰንጠረዥ ሊሰሩልን ነው። ስለዚህ ከአጭር ጊዜ አኳያ gradually increase land transfer by auction for private entities ቀስ ማለት በሂደት በደክሞ እና ፋይቲንግ ነው። ቀስ እያልክ መሬት በጨረታ የማስተላለፉን ሂደት እያሳደግከው ሂድ ነው። ዴዚግኔት ዩዝ ኦፍ proceeds for infrastructure and service delivery as well as use proceeds to capitalize targeted housing subsidy scheme that will provide down payment subsidies to select households. see IHDP recommendations እንግዲህ አድሚኒስትሬቲቭ ነው አክቹዋሊ አስተዳደራዊ ነው። ይህንንም አስተዳደራዊ ተግባር ሊተገብረው የሚገባ የሚኒስትሪ ኦፍ አርባን ዴቨሎፕመንት ኤንድ ኮንስትራክሽን የሚባለው ማለት የከተማ ልማትና ኮንስትራክሽን ሚኒስቴር የሚባለው ሚኒስቴር መስሪያ ቤት ነው። ሌላው ደግሞ ማለት አርባን ሎካል ገቨርንመንቶች ናቸው። ስለዚህ የከተማ አስተዳደሮች ናቸው ማለት ነው። እና የሚለው ምንድነው መሬት በጨረታ የምታቀርበውን ጨምረውና በጨረታ መሬት ሽጥና ከዛ የምታገኘውን ገንዘብ ከፊሉን የመሰረተ ልማት ለማሟላት ተጠቀምበት። ምክንያቱም በአብዛኛው መሬት ስትሸጥ መሰረተ ልማት ሳታሟላ ነው የምትሸጠው። ስለዚህ እሱን ለማሟላት ተጠቀምበት። ከፊሉን ደግሞ ውሰድና እንትን ደጉምበት ነው እና ድጎማው ነው። ይሄ ቅድመ ክፍያው ላይ ግማሹን እንትን በማድረግ ይደጉምበት ነው። ምን ይጠይቃል እንግዲህ ያው እንዴት ልበላችሁ ምን ይጠይቃል? እኔ እንግዲህ ማለት ደጋግሜ እንዳልኩት እኔ ከጊራ አኳያ የራሴ ሀሳብ ስላለኝ እዚህ ጋር ልዩነቱ አለው። አሁን እያረኩ ያለሁት የእነሱን መግለጽ ነው እና ሲመቸኝ ደግሞ ለምን ማለት እተቸዋለሁ ማለት ነው የእነሱ። ስለዚህ ከጊር አኳያ ካየሁት እኔ ጊር ይሰራል፣ ስለዚህ በዛው መስራት ነው፣ እዚህም ጋር መምጣት አያስፈልግም የሚል ሀሳብ ነው ያለኝ። ጊሩ ከሰራ ማለት ፕሮቫይደር ጊሩ ካልሰራ እና ግን እነሱ የሚሉት ልክ ከሆነ መንግስት አንደኛ የበጀት እጥረት እንዳይኖርበት ያስፈልጋል ማለት ገብቷቸዋል። ስለዚህ ከመሬት ሽያጭ የሚያገኘውን መሬት ገንዘብ በሙሉ ወስዶ ለከተማና ቤት ልማት ማዋል ብቻና ብቻ ግቡ ሊሆን ይገባል የሚል ነገር ያስከትላል ማለት it requires assumption that the government doesn't have budget problem like no shortage of money የሬቨኒው ችግር የለበትም ብሎ ማሰብን ይጠይቃል። ምን ያህል እውነት ነው አላውቅም። ማለት መንግስት በቂ የገቢ ምንጭ አለው። ስለዚህ ከሊዝ ሽያጭ የሚያገኘውን ገንዘብ ወስዶ የዝቅተኛ ማለት ገቢ ያላቸው ሰዎች ቤት እንዲያገኙ የኮንዶሚኒየም አይነት ድጎማዎችን ማለት በአጠቃላይ የቤት ገበያው ላይ ቤት የሚገዙ ሰዎችን ገቢያቸውን እያየ ለመደጎምና መሰረተ ልማት ለማሟላት ኢንፍራስትራክቸር ለምሳሌ ቤት ሲሰራ መንገድ፣ አስፓልት፣ ውሃ፣ መብራት ለዛ ብቻ ነው የሚጠቀምበት ብሎ ማሰብ ይጠይቃል። ግን አይ ዶንት ቲንክ ሶ ማለት የሀገሪቱ ኢኮኖሚ ስታዩት እኮ የሚገርማችሁ ነው ያላይክ ነው most of the country's economy is concentrated in አዲስ አበባ የሚገኘው ገንዘብ በሙሉ ገቢው ላይክ ነው። አዲስ አበባ የሚያገኘውን ገቢ በአብዛኛው ለፌዴራል መንግስት ነው የሚሰጠው ራሱ ከተለያዩ ፊዎች። አሁን ለምሳሌ እንደዚህ ከሚያገኘው ነው ሌሎቹን ማህበራዊ አገልግሎቶች ለመስጠት የሚጠቀምበት ወዘተ ውስጥ። ስለዚህ የመንግስትን የበጀት ቀመርና አሰራር በሀገሪቱ ያለውን ሁኔታ ምናምን ከግምት ማስገባት የሚጠይቅ ይመስለኛል። ዝም ብላችሁ ሪኮመንድ ማድረግ ይቻላል በአጭር ጊዜ ማለት ነው። ግን መንግስት ሲሪየስ ይሁን አይታችሁታል የበጀት ቀመር ልዩነቱን ማለት የሚያገኘውን ከአፍሪካ በጣም ከፍተኛ በተባለ ደረጃ ነው የኢትዮጵያ መንግስት የፌደራል መንግስቱ ከገቢው አብዛኛውን ወስዶ ማለት ግማሹን በግማሽ ወስዶ
ክልሎችን ነው የሚደጉምበት። ስለዚህ አዲስ አበባ ከፌዴራል የበጀት ድጎማውን በጣም ጥቂት ነው። ስለዚህ ነው አብዛኛው የፌዴራል በጀት ድጎማ የሚሄደው ለማን ነው? ለክልሎቹ ነው የሚሄደው። ስለዚህ ይሄ አዲስ አበባ ለምሳሌ እንዴት ልበላችሁ፣ እነዚህ ክልሎቹ መሬት ሸጠው ማለት ከአዲስ አበባ ውጭ አንደኛ ትርጉም የለውም እንደሚመስለው የሆነ በጣም ኤክስፓንሲቭ የሆነ ሃይ ሬት ላንድ ዲማንድ በሌሎቹ አካባቢ በከፍታ ማለት መንግስትን እንደዚህ ሊያደርገው በሚችል መልኩ ያለ አይመስልም። እና ባጭሩ ከመሬት ላይ ካለው ከበጀት ሪኳየርመንት ጋር እና ከበጀት ሁኔታ ጋር የተናበበ አይመስልም። መንግስት ገንዘብ እጥረት እንደሌለበት አስዩም ያደርጋል። ሁለተኛ ደግሞ ሌሎቹም አካባቢዎች በሙሉ ከመሬት ሊዝ ሽያጭ በጣም ከፍተኛ ገቢ እንደሚሰበስበው አይነት ነገር አስዩም ያደርጋል። እዝት ትሮ ማለት አይመስለኝም። አዱን ነው ምክንያቱም ያየነው ነው። የክልሎቹ በጀት አቅም በተማሪ ቤት ራሱ እኮ በተማሪ ከ1,000 ብር በታች በአመት የሚመድቡ ናቸው ነው ክልሎች በአብዛኛዎቹ። እና እነዚህ መሬት ተሽጦ የሚገኘውን ገንዘብ ወስጄ መሰረተ ልማት አረ ዝም ብለህ ግባና በኋላ ጊዜ ሲመጣ መሰረተ ልማት ይሟላልሃል አይነት ነገር ነው የሚያራምዱት የሚመስለኝ። እና ነው ነገሮችን ከግምት ያስገቡ በአጭር ጊዜ ራሱ ቢሆን የበጀትን ሁኔታ በአዲስ አበባ ከተማን በሉት በሌሎችም የሀገሪቱ አካባቢዎች ያለውን የበጀት ሁኔታ ከግምት ያስገባ አይመስለኝም። Ensure that the new land leasehold proclamation will maximize tradability of urban land by creating greater clarity ሊሉ ብለው ነው መሰለኝ ተሳስተዋል። እዚህ ጋር ታይፒንግ ክላሪፋይ ግሬተር ክላሪፋይ ይባል greater clarity. Simplifying lease payments and removing market constraining terms and conditions, such as requirement on structure to be built and repricing at transfer among private entities. እንግዲህ የሊዝ ሆልድ ፕሮክላሜሽን አዲስ ታወጣለህ ነው ያወጣ አይመስለኝም። እንግዲህ ያኛው በቀደሙን ያየነውን ካልሆነ በስተቀር ማለት ነው። እኔ እስከማውቀው 2016 የወጣው እንግዲህ ሬጅስትሬሽን አክት ምናምን ከሚለው ጋር የተያያዘ ነው። 2004ቱ ያኛው ነው 2006 በኢትዮጵያ መሰለኝ 2004 2006 ማርያም ጊዜ መሰለኝ የወጣው እሱ ነው ያለው። አዲስ የወጣ የለም። ግን አዲስ ስታወጣ መሬት በሽያጭ እንዲተላለፈ ኢንከሬጅ ያድርግ ነው which means አሁን ለምሳሌ የሊዝ ፔመንቶችን አቀላቸው ነው። ምን ማለት ነው ግን የሊዝ ፔመንቶችን አቀላቸው ማለት what does it mean? ለምሳሌ በጨረታ ከሸጥከው እንዴት ልበላችሁ በጨረታ ከወጣ ይወደዳል አይደለም። ሲምፕሊፋይ በጨረታ ከወጣ ይወደዳል። እኔ እስከማውቀው ቢያንስ 10% ክፈሉ ነው የሚለው እና ነው ከዛ በወር እንደ ብድር ሰጣችኋለሁ ነው የሚለው እና ከዚህ በላይ እንዴት አድርገህ ነው የምታውቃለህ? ወደኋላ ሄደ መሬት እንደዚህ እጥረት ፈጥሬ ምናምን ብዬ በአጠቃላይ እንዴት ልበላችሁ ዲማንድ ስትራፕ ፈጥሮ የዲማንድ ማለት ይቅርታ የሰፕላይ ኮንስትሬንት ፈጥሮ በጣም በቁጥቁጥ መሬት እያቀረበ ነው ራሱ የሚፈጥረው። ስለዚህ ፌክ ዲማንድ ነው። እሱን አስተካከል ከሆነ ያስኬዳል። ካልሆነ ግን ነው ሲምፕሊፋይ ሊዝ ፔመንትስ እኔ ሊዝ ፔመንቱ ሲምፕሊፋይ የሆነ ነው መሰለኝ ማለት ምናልባት ከአዋጁ ውጭ ሄዶ ዳውን ፔመንታችሁ 30% ካልሆነ 40% ካልሆነ አልቀበልም የሚል ነገር ካልጀመረና ሰዎች ብዙ ገንዘብ ነው ኢሚዲየትሊ መሬቱን ተጫርተው እንዳሸነፉ ብዙ ገንዘብ ዳውን ፔመንት አምጡ ብሎ ካላስቸገረ እንትን ያለው አይመስለኝም። እንደዛም ካለ ደግሞ የሚለው ለምንድን ነው በአብዛኛው ገንዘብ እጥረት ነው አይመስላችሁ? የአስተሳሰብ መበላሸቱም አለ ማለት እንዴት ልበላችሁ
ያው ሁሉ ይያያዛል፣ አንዱ ከአንዱ ጋር ይያያዛል። ግን ላይክ ነው እንትኑን ስሩ ገብታችሁ አሁን ለምሳሌ ለምንድን ነው ሊዝ ፔመንት ኮምፕሊኬትድ የሚያደርገው? ዝም ብላ መታ አሁን ሰልፍ በስቷል ሰልፍ ቀንስ ማለት ቀላል ነው። ለምንድን ነው የሰልፍ ርዝመት የሚፈጠረው? በምን ምክንያት ነው ምናምን ብለህ እንትኑን ሳትረዳው ሩቱን ሳትረዳው መተህ ሰልፍ በጣም እየረዘመ ነው ሰልፉን ቀንሱት። ዱ ዩ ቲንክ ዳት ሶልቭስ ኢት? አይ ዶንት ቲንክ ሶ። ልክ አሁን እንደ አዲስ አበባ ማለት ነው የታክሲ ፓርኪንግ ብዙ ስላመቻቸ የታክሲ ችግር አትፈታም። ገብታችኋል? ችግሩ ሌላ ነው። ስዕሩ ላይ ሄደ ለምንድን ነው ምናምን ብለህ ያንን ዲስከቨር ማድረግ። ስለዚህ የታክሲ ሰልፍ እንቀንስ ብለህ ምናምን ብለህ ልትቀንሰው አትችልም። እና ሲምፕሊፋይ አድርገው ሊዝ ፔመንቱን ምን ማለት ነው ማብራራት እና ላይክ ነው ሪኮሜንዴሽን ኦፍ አክሽን ፕላን ብለህ እንደዚህ አይነት አክሽን ፕላን እችን ሀገር ኑሮውን አሻሽሉ፣ ህዝቡ ተቸግሯል፣ ኑሮ ቀለል አድርጉ ብለህ ብትል ምን ትርጉም አለው? ለእኔ ነው ምላል ኤንድ ሪሙቪንግ ማርኬት ኮንስትሬኒንግ ተርምስ ኤንድ ኮንዲሽንስ ሰች አዝ ሪኳየርመንት። አሁን ይሄ ያስኬዳል ነው ሪኳየርመንት ላይክ ነው የሚገነባው ህንፃ ሪኳየርመንት ቀንስ። ስለዚህ ሰዎች ሪኳየርመንት ይደጋግሙታል። እንዳልኳቸው የቅድሙን አይነት ክርክር ይፈጥራል። ግን ከአክሽነብል አንጻር ማለት ከተተግባሪነት አንጻር ስትመዝኑት ግልጽ ነው፣ ሊተገበር የሚችል ነገር ነው። ይተገበራል አይተገበርም ወዘተ ሌላ ጉዳይ ሆነው ግን ከአባባል ላይ ነው እንደዚህ አይነት ስጠብቅ እንደዚህ አይነት ነገር ነው። ማርኬት ኮንዲሽን ሰች አዝ ስትራክቸር ቢልት የሚደረገው እንደዚህ መሆን አለበት ምናምን ብለህ ሪኳየርመንት አታስቀምጥ። እነዚህ አይነት ነገሮችን አንሳ። ግልጽ ነው። ምክንያቱም ማለት አሁን ለምሳሌ እዚህ ጋር ሰጣለው መሬት ግን G+3 ካልሰራ አይኔ ለምንትን ዝም ብሎ የመጀመሪያው ማለት ነው በኋላ ሰራዋለሁ ምናምን ብለህ ዝቅተኛ ነገር ሰራለሁ ብለህ ካልክ ለምሳሌ ይፍቀድልህ ነው። እና እቺ ይልቅ ጥሩ ነች። ሪፕራይስ አድርጋለሁ ይላችኋል ደግሞ። አሁን ለምሳሌ በሊዝ ቦታ ገዛችሁ እናንተ ጋር አለ፣ ለሌላ ሰው ልትሸጡ ስትሉ አይ ያኛው ሰውዬ ካንተ አይደለም የሚገዛው እንደገና ከኔ ነው የሚገዛው፣ ሊዙ እንደዛ ምንድን ነው የሚባለው ግምቱ እንደገና ሪአጀስት ይደረጋል ምናምን ይላችሁ። እንደዚህ አይነት ነገሮችን አቁም። አክሽነብል ነው፣ ጥሩ ነው፣ ለህዝቡ ቀለል ያደርግለታል። ግን እንግዲህ መንግስት ለምንድን ነው አሁን ሪፕራይስ ላርግ የሚለው? ሪፕራይስ ላርግ የሚለው ለምንድን ነው? እኔ እንደሚመስለኝ ሁለት ምክንያት ነው የሚኖረው ነው። አንዱ ገንዘብ ጠሮ ላይክ ነው ችግር አለበት። ስለዚህ ማለት ሊዝን እንደ ፋይናንሲንግ ሜካኒዝም ነው የሚጠቀምበት። ማለት ልማት ማስቻያ ሳይሆን ማለት ነው ራሱን በራሱ እንዴት ልበላችሁ ላይክ ነው ገንዘብ የሬቨኒው ምንጭ ነው። ግን ሬቨኒው ለሌሎችም ነገሮች እንዲጠቅመው ነው። ይሄ ልማታዊ ነኝ ምናምን የሚለው ሀሳብ ስላለ ከዚህ የሚወስደውን ወስዶ ለምሳሌ ሌሎች አሁን ለምሳሌ ኤሌክትሪክ ቴሌን ሊደጉምበት ይችላል፣ ፕሮጀክት ሊያስፋፋበት ይችላል፣ ወይ ወዘተ ወዘተ ነገር በጀት ሲመድብ ነው ማለት እንደ አንድ ሬቨኒው ስትሪም ያየውና አስገብቶ የበጀቱ አካል አድርጎ እንደገና ነው የሚያሰራጨው እንጂ አሁን እቺ ነገር ከሊዝ የምትመጣ ገንዘብ የሊዝ ገንዘብ ነች፣ የከተማ ልማትና የቤቶች ችግር መፍቻ ነች ብሎ ለዛና ለዛ ዓላማ ብቻ የመጠቀም ነገር የለውም። ዝም ብሎ አምጥቶ አንድ ላይ ደምሮ በጀት ውስጥ ያስገባውና ከዛ በኋላ ነው የሚያወጣው። ስለዚህ ተቀላቅሎ ከሌሎቹ ገቢ ስትሪሞች ከታክሱ ከምኑ ከእርዳታው ከምኑ ጋር ተቀላቅሎ ነው የሚወጣው። ስለዚህ እንደ ምንድን ነው የሚያዩ ማለት ነው? እንደ ገቢ ማሳደጊያ ነው የሚያዩ። ስለዚህ መሬትን መቸብቸብ የሚያጓጓው ለምንድን ነው? ሬቨኒው መጨመሪያ መንገድ ነው ብለው ስለሚያስብ ነው። እኔ እንደሚመስለኝ ማለት ነው። ያ ደግሞ ከምን ጋር እያያዛል? ከበጀት እጥረት ጋር፣ ከገንዘብ እጥረት ጋር፣ ከእንትንም ጋር እያያዛል። ሆን ብሎ መሬት ማስወደድም የዛኔ ይመጣል ማለት ነው። ኢንቴንሽናሊ አሁን ዋና የገቢ ምንጭ ነው ብላችሁ ካሰባችሁ ለምሳሌ አሁን ሳውዲ አረቢያዎች ዛሬ ነዳጅን 30 ብር ምናምን ማስገባት ይችላሉ። ግን ላይክ ነው ሰፕላያቸውን ይይዙታል ማለት ኦንሊ ካንትሪ ነው። አሁን እንግዲህ እንደሰማሁት 2 ሚሊዮን ባረል ፐር ዴይ መጨመር ይችላሉ። ግን ሳይጨምር ፖቴንሻሉ አለ፣ ነዳጁ አለ፣ የማምረት አቅሙም ይሄ ኢንፍራስትራክቸሩም አላቸው። ለምሳሌ ዛሬ በሆነ ምክንያት
በቀን ማርኬት ውስጥ የሚገባውን ነዳጅ በ2 ሚሊዮን መጨመር ካስፈለገ ማድረግ ይችላሉ፣ ግን ሳያደርጉ ይቀራሉ። ለምንድን ነው? የሚፈልጉት ፕራይስ አላቸው። ያ ፕራይስ እንዲመጣላቸው ማለት። የኢትዮጵያ መንግስት እንደ ነዳጅ ነው የሚያየው ይሄንን ነገር ገብቷቸዋል። ስለዚህ ሊያዩ ይችላል፣ ወይም እርግጠኛ ሆኜ መናገር ባልችልም ማለት ነው እንደ ነዳጅ ሊያዩ ይችላል። ስለዚህ እንደዛ አድርጎ ይሰጠዋል እና ሪፕራይስ አታድርግ ብትሉት እሱ የገቢ ምንጭ ነው የሚለው የገቢ ምንጭ ነው። ኤንድ ኢን አዲሽን ደግሞ ፎር ሳም ሪዝን ከተማ መስፋፋት አለብኝ ላይክ ነው የሆነ ግልጽ ያልሆነ ነገር አለ ገብቷቸዋል። ስለዚህ እነዛ ነገሮች ናቸው። ያንን አድሬስ አታደርግ ልክ ነው ሪፕራይስ አታድርግ ዝም ብሎ ይተላለፍ ብትሉት ግን ልክ ነው ምክሩ ይተገብረዋል አይ ዶንት ቲንክ እና ማን ነው መስራት ያለበት? ሚኒስትሪ ኦፍ አርባን ዴቨሎፕመንት ኤንድ ኮንስትራክሽን ነው እና የአስፈጻሚ ህግ ተርጓሚ ወይም ፓርላማው ነው። ይህ ነው የኢትዮጵያ ፓርላማ እኮ የፌዴሬሽን ምክር ቤት ራሱ ህግ አውጣ ብሎ ካላዘዘው ህግ ማውጣት የማይችል እኮ ይመስለናል። አሁን ላይክ ነው ፓርላማ አለ ማለት አሁን ኤቲክስ ወይ የሆነ ትማሩ የሚሏችሁን ህግ አውጭ አለ፣ አስፈጻሚ አለ፣ ፍርድ ቤት ምንድን ነው ህግ ተርጓሚ አለ፣ ፓርላማው ህግ አውጭ ነው ይሏቸዋል። ፓርላማው ግን ህግ አውጭ አይደለም። ኢትዮጵያ ውስጥ ማለት እንትን ህግ የማውጣት ምንድን ነው የሚባለው አስፈጻሚ ነው የሆነው። በሚገርም ሁኔታ የፌዴሬሽን ምክር ቤት ያልተመረጠው ህግ አውጣ ብሎ ያዘዋል። እሱ እስኪያዘው ድረስ ህግ ማውጣት አይችልም። ይገርማችሁ በኢትዮጵያ ህገ መንግስት እና እንደዚህ አይነት ነገር ውስጥ ሌጂስሌቲቭ ብራንች ህግ ያውጣ። እነሱ ልጅ እዚህ ላይ ዘንባባ አድርገው ፓርላማ ተቀምጠው ከተጉረጠረጡ በቃ ስራ የሰሩ ነው የሚመስላቸው። ግን እንደ ምክር እንግዲህ ለአንድ ትራንስፈር ባጭሩ ምንድነው ነው እንግዲህ እስኪንጨረሰው ከአጭር ጊዜ አኳያ መሬት ይሸጥ፣ በጨረታ ይሸጥ፣ በፖሊሲ አትወስን፣ አትያዘው እና የመሸጥና የመግዛት ሂደቱን አታወሳስበው፣ አታካብደው። ስለዚህ መሬት እንደ ኮሞዲቲ ገዛ ይሸጥ ነው። እንዳልኳችሁ ግን በቃ ልክ ነው። መንግስት ጆሮው መስሚያ የለውም ነው። ጥጥ ነው መስሚያ የጥጥ ነው እንደሚሉት መስሚያ ያለው አይመስልም ነው። ከመካከለኛ ጊዜ አንጻር ሊሚት አድሚኒስትሬቲቭ አሎኬሽን ቱ ፐብሊክ ኢንፍራስትራክቸር ኤንድ ፋሲሊቲስ ኦንሊ ኤንድ ኢንሹር ኮስት ሪከቨሪ ፎር ነን ገቨርንመንት ቤኔፊሻሪስ PLR ምን ነበር? ፖሊሲ ሌጋል ኤንድ ነው ላይክ ነው ሬጉሌሽን ነው። ኦኬ ማለት ለመንግስት አገልግሎት የማይውሉ ቦታዎችን ለሌሎች አሁን ይሰጣል። መሬት ለብዙ ለጨረታ ነው እንጂ መሬት ማያቀርበው ለሃይማኖት ተቋም ምናምን የተደራጁ ማህበራት ምናምን እያለ እንዳልኳችሁ እንትን ነው ያችን እሳት ፍራቻ አከፋፋይ ለሆን ነው ላይክ ፌር ዲስትሪቢዩተር ምናምን ለሆን የሚል አባዜ ስላለበት በገበያ አውጥቶ በጨረታ መሬት አይሸጥም እንጂ እንትን ያደርጋሉ። ዝም ብሎ ላይክ ነው ይሰጣሉ በፖሊሲ። ስለዚህ ለመንግስት ኃላፊነት ካልሆነ በስተቀር ሌሎቹን ሽጥላቸው ነው። ቸርች ነው ይፈልጋል ይግዛ። ለምንድነው መሬት የምትሰጠው? ምስኪን ነው ይግዛ ነው እና ዝም ብላ አትስጠው ነው። አይ አግሪ። እና እንግዲህ ይህንን ማን ነው የሚሰራው? ሚኒስትሪ ኦፍ አርባን ዴቨሎፕመንት ኤንድ ኮንስትራክሽን ነው። የፖሊሲ ጉዳይ ነው፣ የህግ ጉዳይ ነው፣ የቁጥጥር ጉዳይ ነው ነገርየው። ከመካከለኛ ጊዜ አንጻር clarify and strengthen independent judicial oversight as described in the proclamation for leasehold rights and clarify and strengthen independent judicial oversight as described in the proclamation for leasehold rights and responsibilities as well as for expropriation and compensation law.
የሊዝሆልድ ራይትስ መብቶቹ ማለት ነው። እንግዲህ ክርክርና ጥያቄዎች ምናምን ሲኖሩ ህጉን አጥራውና ነገር ነው። ክርክር ምናምን ሲኖር በመደበኛው ፍርድ ቤት እንዲታይ አመቻች ነው። ያው ነው እኮ ነው። አውቀው የተኛ ቢቀሰቀሱት አይነቃም አይነት ነገር ነው። መንግስት የሚያወሳስበው የሚያከብደው ምናምን የሚለው ለምንድን ነው? እንዳልኳችሁ የሆነ በቃ ትብታብ አለው ነው። የፖሊሲ ትብታብ ላይክ ነው። ከበስተጀርባው የሆነ ስጋት የሚፈጥርበት ጭንቀት የሚፈጥርበት አት ባክ ኦፍ ሂዝ ማይንድ የሚያሳስበው የቆየ ነገርና ትራዲሽናል የሆነ ነገር አለ። ስለዚህ ፕሮቴክት ማድረግ ምናምን አይደለም ሀሳቡ። ገብቶች ማለት ስልጣኑን ከእጁ አውጥቶ ለህግ መስጠት አይፈልግም። ባጭሩ ስልጣኑ ራሱ ጋር ላይክ ነው እንዲቆይ ይፈልጋል። ስለዚህ እንግዲህ የሚሰማ አይመስለኝም። እንዳልኳችሁ ካልተቀየረ የመንግስት እንዳለ ውቅሩ ካልተቀየረ፣ አሰራሩ ካልተቀየረ፣ ጠንካራ የመከላከያ ተቋም ካልተገነባ፣ ጠንካራ ስላችሁ በጉልበት አይደለም በህግ የሚያደርግ እና ዲስፕሊን የሆነ ነው። ዲስፕሊን ወታደራዊ ዲስፕሊን ብቻ አይደለም፣ አፖለቲካል የሆነ ማለት እንዴት ነው? አፖለቲካል የሆነ ምናምን ፈጥረን ካልሆነ በስተቀር አስቸጋሪ ነው እና አይፈልግም ነው ስልጣኑ ከእጁ ራሱ ጋር ነው ላይ ነው። እንደዚህ ህጎቹን ሲያወጣቸው እንደዚህ ትርምስምስምስ ያለው ሆነው ለትርጉም ለአሻሚነት ምናምን የተጋለጡ ሆነው እንደ ሁኔታው እያየ ነው መወሰን አይነት ነገር የሚፈልግ ነው የሚመስለው ነው። ስለዚህ አርባን ዴቨሎፕመንት ኮሚሽን አርባን ዴቨሎፕመንት ኮንስትራክሽን የሚባለው የከተማ ልማትና ግንባታ ሚኒስቴር እና የኢኮኖሚ ልማትና የገንዘብና ኢኮኖሚ ልማት ሚኒስቴር ሞፌድ ነበር፣ አሁን ደግሞ ሞፌክ ሆነዋል። እነሱ ይሄን ያድርጉ ነው ሌጋልም አለው ነው። እንግዲህ በመካከለኛ ጊዜ ይሄን ያላቸው ይሄን ነው የሚሉት ከላንድ ትራንስፈር አኳያ ስደመድሙት ግን ምንድነው ነው መሬት ይገዛና ይሸጥ። ይሄ እንዲቻል ከህግም ከአስተዳደርም ከፖሊሲም ከቁጥጥርም አንጻር ይሄን አስችል ነው። ግን ምን እያልኳት ምን ትላለች አይነት ነገር ነው የሆነው። ላንድ ማኔጅመንት የመሬት አስተዳደር አጭር ጊዜ ኤክስፐዳይት ኢምፕሊሜንቴሽን ኦፍ ሌጋል ካዳስተር ማለት ሚኒስትሪ ላይክ ነው። የሌጋል ካዳስተር አፈጻጸሙ ግን ለምን ተቸገረ ነው። አሁን ስቲል ራሱ እንኳን ራይት ኦሪጂኔተር ምናምን ምናምን ብለው ይገርማቸዋል። በሁለት ሚኒስቴር መስሪያ ቤት ነው የሚሰራው አሁን ማለት በምን አወክ በለኝ ስለማያቸው ነው እየሰማኋቸው ነው። ፌስቡክ ላይ ቲክታክ ላይ ምናምን መጥተው ማብራሪያ ሲሰጡ ታያቸዋላችሁ የሆኑ አስተዳደሮች ምናምን እየተባሉ እና አይሆንም። እኔ እንዴት ልበላችሁ ምክሩ እንግዲህ እስካሁን ስንሰማው የነበረ ነገር ነው። አዲስ ነገር አምጥቶ አይደለም የሚሉት ያለው ግንም እንዴትም አድርጋችሁ ብታደርጉት እንትን ነው። በዚህ ባረጃ ቁማዳ ላይ እንደዚህ አይነት አዲስ ዘመናዊ አሰራር አድርጌ አምጥቼ ላሰራው አይሆንም ነው። ነው የሚሰራ አይመስለኝም። ሌጋል ካዳስተሩን ነገርኳችሁ። ሚኒስተር እንኳን መስሪያ ቤት አፍርሶ አጥፎ ይህንን አንድ ኃላፊነት ማድረግ አልቻለም። ካዳስተር ቢልዲንግ ማለት ነው። ካዳስተር መፍጠር፣ መገንባት፣ ማስተዳደር የአንድ የሚኒስተር መስሪያ ቤት ኃላፊነት ማድረግ አልቻለም። ሁለት ቦታ ካደረጋችሁት አይሰራም። እርግጠኛ መሆን ትችላል። ስለዚህ በአጭር ጊዜ እንዲህ ብለን መምከር ማለት ለምንድን ነው ግን እንደዚህ አይነት የሚሆነው? ያው የራሱን እስካሁን ስላቸው የነበሩት ነገሮች ምክንያት የሚሆኑ ይመስለኛል።
urban local governments to begin introducing asset management system to improve identification of the land and buildings held and to analyze costs and benefits of different land supply schemes and revenue generation options for municipal real property assets. አሁን ጥሩ ነው ላይክ ነው አሴት ላይክ ነው ላንድ ኢን ቢልዲንግ ሶሪ what is that ላይክ ነው ኢንትሮዲዩሲንግ አሴት ማኔጅመንት ሲስተም ኢንትሮዲዩስ አድርገው መሬት እንትኖቻቸውን የመሬትና የግንባታ ሀብቶቻቸውን አጣርተው አርባን ላንድ ገቨርንመንት ለዛውም ማለት ይወሽ ማለት አይታችሁታል አይደለም? አሁን አሴት ስለ አሴት ማኔጅመንት ምናምን ብለው ሲያወጡ ህጉን የሪል ስቴት አዋጁ ስለ ኢቫሉዌሽን እንኳን ነገርኳችሁ። እኔ እንግዲህ ዋኪን ነኝ ነው ማለት ህጉ ላይ ገባሁበት በጉዳዩ ላይ ኤክስፐርት ሆኜ አይደለም ግን ብዬ የአገር ጉድለት ነው በእኔ አቅም እንኳን ያየሁበት ነው እላችሁ እና ዋናው ፌዴራል ሌጅስሌተሩ እንደዚህ አይነት በጣም ብዙ ክፍተት ያለበት ህግ በሚያወጣበት ሀገር እና የመንግስት የማስፈጸም አቅም እንደዚህ ቀፎ ባዶ በሆነበት ሀገር አሴት ማኔጅመንት ሲስተም አምጥተው በእጃቸው ላይ ያሉትን ህንፃዎችና መሬቶች በከተማ ዋጋ መሰረት አናላይዝ አድርገው ጥቅማቸውን ኮስት ኤንድ ቤነፊት እንግዲህ ጥቅምና ወጪ ብለን ጥቅምና ከወጪ አንፃር አናላይዝ አድርገው ምን አይነት የላንድ ሰፕላይ ስኪም ብንጠቀም ላይክ ነው እንትናችንን የገቢ ምንጫችንን ሀብታችንን ከፍ እናደርጋለን ምናምን የሚል አሴት ማኔጅመንት ሲስተም መዘርጋት ይችላሉ ብዬ ለማሰብ ነው ይከብደኛል። ግን እንደዛ አድርጉ ነው። ለዛውም እንግዲህ ከአጭር ጊዜ አኳያ ላንድ ማኔጅመንትን በተመለከተ ነው ማለት ካፒታሊስት አንደርስታንዲንግ ይጠይቃሉ። አሁን ቻይና የሰማሁት ማለት ነው አሁን ላይክ ነው ባለስልጣን ማለት አሁን በፖለቲካ ምናምን ተመርጠህ ምናምን መጥተህ የከተማ አስተዳደር እንዳትሆን ላይክ ነው ላይክ አይ ዶንት ኖ ስኪል የሚቼክ ላይክ is mayor a political appointee? All right, appointee or an elected official in Chinese ማለት ዝም ብዬ የሰው ወሬ ሰምቼ ከምል እንግዲህ Chinese series, all right? In Chinese series, the mayor is not unelected in the democratic sense. The mayor is a political appointee within like አሁን በቻይና እንዳልኳችሁ አንድ ስሰማው የነበረው ነገር ምንድነው ሜየር አሁን እኛ ሀገር የከተማ ከንቲባ ተመርጦ ነው አይደለም እንግዲህ ፓርቲ ይመረጣል። ከፓርቲ ከተመረጠ በኋላ የተመረጠው ፓርቲ ሜየር ብሎም ይወዳደራል አዲስ አበባ ውስጥ አይ ዶንት ኖ ላይክ ነው አሁን እንትኑ ፓርቲ ይወዳደራል ይመስለኛል። ፓርቲው ካሸነፈ በኋላ ፓርቲው ይሾማል እና ግን ያው you can say it's politically elected even though ሜየር ተብሎ ለከተማ አሁን ለምሳሌ የሜየር የአዲስ አበባ ለብቻው ውድድር ቢያደርግ ፓርቲው እንደምናምን ብሎ አይ ዶንት ኖ እንግዲህ ወደፊት የሚመጣ ነገር ይሆናል ማለት ነው። ግን አሁን በቻይና ያለው ምንድነው የምትሾመው ለምሳሌ የሆነ ኃላፊነት ማለት እንትን ግብ ይቀመጥልሃል። በዚህ ከተማ እንዲህ አይነት ግብ ነው የምንፈልገው ብለው ማለት ያንን ግብ ሂድና አሳካው ነው። ስለዚህ ፖለቲካውን ይቆጣጠሩታል። ሰውየው ግን እዛ ከተማ ውስጥ ገብቶ ያንን ከተማ ውጤታማ ለማድረግ ማርኬት ምን የሚችለውን ነገር ይጠቀማል ነው። ስለዚህ ፖለቲካውን ነው የሚቆጣጠሩት። ውጤት ግን እንዴት ልበላችሁ ፖለቲካውን ይቆጣጠሩታል ማለት አሳይን ሲያደርጉ በኢፌክቲቭነስ ኢቫሉዌት እያደረጉ አሳይን ያደርጋሉ። ስለዚህ በዚህ ከተማ ለዚህን ያህል ጊዜ ጂዲፒ እድገት ማምጣት አለብህ ብለው ሰውየውን ያስቀምጡታል። የጂዲፒ ግሮስ ዶሜስቲክ ፕሮዳክት ላይክ ነው የፕሮዳክሽን ግሮዝ አምጣ ብለው ያስቀምጡታል።
ወይንም ደግሞ እንትን ችግር ካለ ይሄንን ችግር የአካባቢ ውድመት ምናምን ካለ ይሄንን ችግር ፍታ ብለው ያስቀምጡታል እና ኢቫሉዌት የሚያደርጉት በሱ ነው። እና ኢንዳት ስኪም ኢኮኖሚው ማለት ሰውየው እዛ ጋር ቴክኖክራት ነው አቀማመጡ። ፖለቲካል አፖይንቲ ቢሆንም ፖለቲካል አፖይንትመንቱ ኢትስ ቤዝድ ኦን ቴክኖክራሲ ነው ማለት። በሌላ ሀገር የራሱ ፕሮግራም ይዞ መጥቶ አሁን ለምሳሌ የራሱ ፕሮግራም ይዞ መጥቶ እንዲያረጋለሁ ብሎ በዛ ተወዳድሮ ላይክ ነው። አሁን ለምሳሌ ኒውዮርክ እንደሆነ ማምዳኒ የሚባለው ልጅ ሲቀልድ ባስ በነፃ አረጋለሁ ምናምን ብሏል። እንደዛ ብሎ ተሸለመ። ምንድነው ላይክ ነው ተመርጦ መጣ። በቻይና ቢሆን ግን ምንድነው የሚያደርገው ማለት ነው? ኮሚኒስት ፓርቲው የኒውዮርክን ችግር ያይና ለምሳሌ ኒውዮርክ የቤት ችግር አለ፣ እንትን ችግር አለ ብሎ ያይና ይሄንን ችግር ፍታው ብሎ ኮሚሽን አድርጎ ይልከዋል እና ይገመግመዋል ነው። ከሌላ ከተማ ጋር ጓደኛ ናታዩም ወዘተ በራሳቸው የፓርቲ አሰራር ሄደው ያደርጉታል። ግን የሚመጣው ሰውዬ መጥቶ እንዴትም አድርጎ ይፈታዋል። ችግር ከመጣ ነው መጥተው አይ እንደዚህ እንዳታረግ ብለው ጣልቃ የሚገቡበት ካይንድ ቲንግ እንደዛ ይመስላል እንግዲህ እንዳየሁት ማለት ነው። እና አሁን አሴት ማኔጅመንት ሲስተም የሚባል የከተማ አስተዳደሮች ራሱ መንግስት ራሱ እሱን እኮ ነው አሁን ዝም ብሎ እኛ ሀገር ቻይና አሁን ሺጂንፒንግ ይሄን ያውቃል ማለት ዝም ብሎ ማለት መንግስቱን የሚመሩት ሰዎች ድሪል ነው ላይክ ቲንከርስ ኢንጂኖቹ ሌሎች በጣም ሶፊስቲኬትድ የሆኑ ሰዎች ናቸው። እና ቻይና እንደዚህ አርጋ ምናምን ዴቨሎፕመንታል ስቴት ይሰራል ብራደር አታውቅም ነው ነገሩ። በጣም ስብስብ ይመስለኛል ነው እንደው ከአሰስመንት አኳያ ነው። እና እኔ አይዶን ነው አሁን እንግዲህ የየትኛው የደባርቅ ከተማ ወይም ደግሞ እንዴት ልበላችሁ አንድ ቦታ ሄዳችሁ አሳይታ ከተማ አሴት ማኔጅመንት ሲስተም ነው ለአንዴ እንዴት ነው የምጠቀመው? እንዴት ነው እዚህ አዲስ አበባ ራሱ አልተቻለም። እዚህ አዲስ አበባ ማለት ነው። አዲስ አበባ እንግዲህ ኢትስ ናት ኦንሊ ፖለቲካል ካፒታል ኢትስ ኢኮኖሚክ ካፒታል ኢትስ ካልቸራል ብዙ ነገር ያለበት ኢንተሌክቱም ያለው እዚህ ነው። የሰው አቁም ራሳቸው እንደመሰከሩት ማለት ነው። እዚህ ራሱ አሴት ማኔጅመንት ሲስተም ተሰርቶ አይዶን ነው እንዴት ልበላችሁ። አሁን ለምሳሌ የኮሪደር ልማቱ በአሴት ማኔጅመንት የተሰራና ይሄን መሬት ለዚህ አግባብ ብንጠቀመው ኖሮ የመንግስትን ሬቨኒው በዚህ መልኩ አሳድጎ ወዘተ ቤስት ዩዝ ኦፍ እንትን እንዲህ ነው ብለው ሰርተው ያመጡት ይመስሏቸዋል? አይደለም ነው። ቻርም ኦፌንሲቭ ነው እንደኔ ነው የሚመስል እና በሌላ አማርኛ ምንድን ነው የሚባለው? የከተማ አስተዳደር ኮርስ ሰጣችሁ ለሆነ ሰው ገብቷቸው እንዲህ ነው የሚሰራው ብሎ ስልጠና መስጠት ሌላ ነው። ነው ኦልሞስት ሉክስ ላይክ እንዴት ልበላችሁ ስልጠና ይመስላል እንጂ ፖሊሲ ሪኮሜንዴሽን አይመስልም። ለመሰልጠን ደግሞ ለመሰልጠን የተዘጋጀ መንግስት ይፈልጋሉ። ይህ እኮ ለመሰልጠን አይደለም ነው እንትን ነው እንደዚህ ይሄ የነብርን ጭራ ይዙ ከያዙ አይለቁ አይነት ነገር ፍናርገ ያዝ ነው። እንዳለቅ ወፌ ቆመች የሚባል ስለሆነ አይመስለኝም ነው። ኮንቲኒው ቱ ሰፖርት ዘ ኢንትሮዳክሽን ኦፍ ፕሮፐርቲ ታክስ ኤንድ ኤክስፕሎር አዘር ላንድ ቫሊዩ ካፕቸር ሜካኒዝምስ። እቺ እንግዲህ ቀላልም ጥሩም ትመስላለች። ሞክረዋል። ፍርድ ቤት ተይዞ ነበር ነው አግቶት ነበረ እና ሰበር ሰሚ ነው አይዶን ነው እንግዲህ የሆነ የፌዴራል ከፍተኛ ፍርድ ቤት ይሁን ሰበር ሰሚ ይሁን ባላቅም እናት ባንክ አልኩ እናት ፓርቲ አሁን እናት ፓርቲ ብሎ ፓርቲ አለው። የሚገርም እኮ ነው። እናት ባንክ ጋር ትምታጣብኝ
እናት ፓርቲ ነው ምናምን የፕሮፐርቲ ታክስ የግርግዳና ደግሞ ምንድን ነው ያሉት የግርግዳና የምናምን ታክስ ብለው አውጥተው ነው ተብሎ ፍርድ ቤት እንትን ብሎ አስከለከለው ምናምን ሲባል እንዳልኳቸው እነዚህ ፓርቲዎቹ ራሳቸው ቅጥረኛ ነው የሚመስሉኝ ነው የምላቸው። ማለት አሁን በሀገራችን የምንሰማው የምናየው ወሬ በሙሉ እውቀት አልባ መርህ አልባ ፓራሳይት በሙሉ በተቃዋሚም በመንግስትም ደጋፊ ዘርፍ ነው። አንድ የጋራ የሚያደርጋቸው ነገር ፓራሳይቶች ናቸው እና የሚወራው የሚደረገው ነገር በሙሉ በደሞዝ ነው እንጂ የፖለቲካ አቋም ምናምን ኖሯቸው አይደሉም። ጠፍቷል። የፖለቲካ አቋም ምናምን ያ ትውልድ በዛ መልኩ ተባልቶ የፖለቲካ አቋምን ኋላ ቀር የማያዋጣ ምናምን ስላደረገው ያሁኑ ዝም ብሎ አዳሪ ነው። ገብቷቸዋል። አዳሪ ነው እና በቃ ውሸት ነው፣ ጦርነት ነው። የትግራይ እንደዚህ ምናምን በዚህ በኩል ገብቶ አፋር 4 ወረዳ ሂዱና ምንም ወክ እያደረግን ነው ቢሉ ራሱ አረ እያለፍን ነው ቢሉ ይችላሉ። ምናምን ያራግቡታል። ዋይ ዱ ዴይ ዱ ዳት? እኔ ማቪው ነው ምላት ቲዲኤፍ መግለጫ እያወጣ ነው ምናምን ሁካታ ፍጠራ ነው። ለምንድን ነው የሚፈጥሩት ነው? እኔ ፓራሲቲክ ስለሆኑ ነው የሚል እምነት ነው ያለኝ እና አሁን ይህ እናት ፓርቲ የሚባለው የግድግዳ የወለል ምናምን ብሎ ፍርድ ቤት ሄጄ ያስቆም ከሆነ ፕሌይንግ ኢትስ ፓራሲቲክ ሮል የሆነ አቋም ኖሮት ስታንስ ኖሮት የሆነ ነገር ዲፌንድ እያደረገ ሳይሆን የሆነ ነገር እያዳመቀ ነው የሚመስለው ነው እና እንግዲህ አሁን የፕሮፐርቲ ታክስ ራሱ ሃው ዱ ዊ አንደርስታንድ ከሌሎቹ ኦልሬዲ ኤግዚስቲንግ ታክሶች ጋር እንዴት አብረው ይሄዳሉ? አሁን የፕሮፐርቲ ታክስ የቤት ግብር ያስከፍላል መንግስት። አሁንም እኮ የመሬት ግብር ያስከፍላል፣ የሊዝ ክፍያ አለ። እነዚህ ነገሮች ኦልሬዲ ኦፕሬሽናል ናቸው፣ እየሰሩ ነው። አሁን የወለልና የግድግዳ ነው ምናምን ዝርዝሩን ባላቀውም ማለት ነው። እነሱም ብሎ አመጣ፣ ተያያዙ። እንግዲህ ምንድነው ያለው ፍርድ ቤቱ? የሰማሁት ነው እናት ባንክ ምን አገባ ተጠቂ እንትን አይደለም ነው ምን አገባ የአንተ ቤት ላይ አይደለም ወለል ላይና ግድግዳ ላይ ወጣው እና ምን ቤት ነኝ ብለህ ነው የምትከራከረው ነው ነገር መሰለኝ። እንደዛ ብሎ ነው ውድቅ ያደረገበት። ክላስ አክት አይቻልም ነው አይዶን ነው እንግዲህ እንደዛ ብሎ ነው ፍርድ ቤቱ የከለከለው አሉ እና ፕሮፐርቲ ታክስ ራሱ አንደርስታንድ አድርገነዋል ወይ? አሁን ማለት እኔ ጠቅላይ ሚኒስትሩ ሰምቻለሁ። በሌላ ሀገር እንደ ሰው ቤት አቅም ምናምን ፕሮፐርቲ ታክስ ይጣላል። አዲስ ነገር አለ፣ እዚህ መጣል አለበት። በት አይ ቲንክ ዜር ኢዝ ኦልሬዲ ኤግዚስቲንግ ሲስተም። ምንድን ነው መሰላችሁ ለውጡ? ምንድን ነው የሚፈለገው ለውጥ? ይህንን አገናዝበን እንትን ማድረግ የምንችል ሰዎች አይደለንም። ምክሩ እንደ ምክር እኔ ፕሮፐርቲ ታክስ ጥሩ ነው የሚመስለኝ። ያቀለዋል፣ ስትሪም ላይ እንዲያደርገዋል፣ ወጥ ያደርገዋል፣ ወዘተ ወዘተ። ግን ኢምፕሊመንት ስናደረግ ራሱ የግድግዳና ምናምን እንላለን። ለምን? ኦልሬዲ የተዘረጋ ሲስተም አለ። ሬቨኒው ስትሪም ነው። እሱን አቁሜ ወደዚህ ልምጣ? የገቢ ችግር የበጀት ቀውስ ይፈጥራል። የዓለም ባንክን መተግበር እንፈልጋለን ወዘተ። ነገሩ ምን ይላል? እና መንግስት ጉም አለበት ነው ጭንቅላት ውስጥ። እንደኔ ነው የምላቸው። የሆነ የጠራ ሀሳብ በጉዳዩ ላይ ለአንድ ምንድነው ማኔጅመንት ምንድነው አሴት ወደ ነው ዳይሬክሽኑ ምናምን የሚል ነገር ችግር ያለበት ይመስላል።
ቫልዩ ሌሎች የላንድ ካፕቸር ቫልዩ ካፕቸር ሜካኒዝሞች ፈልግ እኔ እንጃ ማለት እንትን ነው የሀገሪቱን ችግር። አሁን ለምሳሌ ሌላ ደግሞ ለአንድ ካፕቸሪንግ ቫልዩ ምናምን ፈልግ ብትሉት ሌላ ማለት ምን መሰራችሁ የህዝቡን አቅም ህዝቡ ኦልሬዲ ያለው ስርዓት ራሱ ከብዶታል ማለት ደቋል ነው ምክንያቱም በሌሎች ችግሮች ምክንያት። ስለዚህ እሱን ሳትፈታ መጥተህ እዚህ ጋር ሬቨኒው ጨምራለሁ ብለህ ከላንድ ማኔጅመንት አኳያ አዲስ የላንድ የፕሮፐርቲ ታክስ አመጣለሁ ብትል የምታደርገው ምንድን ነው? ኦልሬዲ በሌላ ነገር የጎበጠ ህዝብ ላይ አግቡጠኸው አቅሙን ትነሳዋለህ። ስለዚህ እንደዛ በማድረግ እንዳልኳችሁ የላፈር ከርቭ እንደተባለው እንደዚህ ነው የሚሆንብህ ነው ማለት እዚህ ጋር ነው እንጂ የምትጨምረው ከዚህ ካለፍክ ህዝቡ መሸከም ከሚችለው አቅም ላይ ነው ዲስኢንሴንቲቭ ይሆናል። ግብር እኮ ሀሳቡ ማለት ዲስኢንሴንቲቭ ከሆነ ምን ያደርግልሃል? ለምሳሌ ነው ገብቷቸዋል። ዲስኢንሴንቲቭ ከሆነ ለምሳሌ ግብር የምትሰበስበው ንግድን በሚገድል ሁኔታና ማለት እድገትን በሚያቀነጭር መልኩ ከሆነ ታክስ ማበረታቻ አይሆንም። ታክስ እኮ ሰብስበህ እንደገና ኢኮኖሚ ውስጥ መልሰኸው እንዴት ልበላችሁ እንደ ገበሬውን ይዘራና አይደለም ከዛ ላይ ዘር ያስቀራል ይባላል እንትኑ ባላቅ ከዛ በኋላ እንደገና ይዘራዋል ሞር ለመሰብሰብ ነው ማለት እና ግብር የምትሰበስበው እንደገና አምጥተኸው መሰረተ ልማት ላይ ዴቨሎፕመንት ላይ ወዘተ አውለኸው የሀገሪቱን ግብር የመሰብሰብ አቅም ፕሮግሬሲቭሊ ኢንክሪዝ እያደረግከው እንድትሄድ ነው። ያንን አንደርስታንድ ካላረክና የግብር ፖሊሲ ያንን ኢላማ ያንን ግብ አድርጎ ካልተነሳ ግብር ትሰበስባለህ። የሰበሰብከውን ግብር ግን መልሰ ኢንሴንቲቫይዝ በሚያደርግ ልማትን በሚያመጣ እድገትን በሚያመጣ መልኩ መልሰ እንደገና ኢኮኖሚ ውስጥ አስገብተ ያሰፋኸው ከመሄድ ይልቅ ኦልሬዲ የሚሰሩትን ሰዎች ራሱ ያከሰርክ ግራ እያጋባ እያስጨነቅ ከንግድ በምታስወጣበት መልኩ ከሆነ ግብር የምትሰበስበው አይ ዶንት ቲንክ ነው ሰስተናብል እና ኦልሬዲ ጫና አለበት ህዝቡ ማለት አሁን ሲሉ አሁን ያሉትን ሲስተሞች አውቀው እኔ እንደሚመስለኝ ነው የምላችሁ። የመሬት ክፍያ ይከፈላል፣ የክራይ ቤቶች እንደዚህ ይከፍላሉ፣ እንደዚህ ይላሉ። እነዚህ ነገሮች አድርግና ማለት እንትኑን አውቀውት ገብቷቸዋል። ምክንያቱም አሁን ዝም ብለው ለአንድ ፕሮፐርቲ ታክስ አምጣሉት። የሚገርመው ደግሞ መንግስት ፕሮፐርቲ ላይ ነው የመሬት ግብር እንደሚከፈል ሳያውቅ የቤት ግብር እንደሚከፈል ሳያውቅ አዲስ ህግ ይዞ ቁጭ አለ። ኦልሬዲ ሰው እኮ ገብቷል፣ ይከፍላል። ስትሪም ላይን አድርገው ሊዝ አለ። እንዴት አድርገህ ነው ላይ ነው እነዚህና እነዚህ እንዴት ነው የሚሄዱት እንዴት ነው የምታደርገው የሚለውን ነገር ሪሰርችም አላረገም ነው እኔ እንደሚመስለኝ። እና ለመመከር አልበቃም። መንግስት እኮ በጣም ደካማ ማለት we don't understand ይመስለኛል። strengthen land development and management capability of federal, regional and local level አጠናክራቸው ነው ጥሩ ነው ያጠናክራቸው። scale up successful land value capture mechanisms once pilots have proved በመካከለኛ ጊዜ ደግሞ በሙከራ ደረጃ ማለት መጀመሪያ እንዴት አድርገ ነው ቫሊዩ መሬት ዋጋው እየጨመረ ሲሄድ እንዴት አድርገ ነው ቫሊዩን ካፕቸር የምታደርገው ነው መንግስት የሚያውቀው። ግን ምንድን ነው ትራንስፈር ስታደርግ መሬት ስትሻሻጥ ቫሊዩ ጨምሮ ሪፕራይስ አድርገዋለሁ ነው። እዛ ጋር ሪፕራይስ አታደርገው ምን ያውቃል ነው ከሆነ የኢትዮጵያ ላይክ ነው ኦነስትሊ እኮ ነው ብላ እኔ የሚመስለው ከሚያሳያቸው ባህሪዎች ከሚጽፋቸው ጽሁፎች በሱ ነው እንግዲህ ቫሊዩት የምታደርጉት በምታደርጉት አላችሁ ከሚያካሄዳቸው ፖሊሲዎች ከሚሰራቸው ስራዎች ስታዩ ስም ማን ነው? ቀይ ባህርኛ ነው። ስለዚህ እንዴት አድርጋችሁ ከባድ ነው። ዴቨሎፕ ኤንድ ኢምፕሊመንት ኮምፕሬሄንሲቭ አርባን ላንድ ኮሚኒኬሽን ኤንድ ኮንሰልቲንግ ስትራቴጂ እና በአጭሩ ከመሬት አስተዳደር አኳያ ሌሎ የሚፈልጉት ነገር ምንድን ነው? ጠቅላላ ስታደርጉት ያለህን ሀብት ወቅና አጥናውና ላንድና ቢልዲንጎች እንዴት አድርገህ ጥሩ የሬቨኒው ጀነሬሽን ሜካኒዝም ተጠቅመህ ገቢን ልታሳድግ ትችላለህ። ፕሮፐርቲ ታክስ አስተዋውቅ፣ አቅም ገንባ፣
ነው ነው ኢትስ ቱ ፋንሲ። ግን ለኢትዮጵያ መንግስት ይሄ ምክር ለእኔ ነው የምላችሁ። መጀመሪያ ኢትስ ቱ ፋንሲ በጣም መጀመሪያ እስኪ ተዉትና ይህን ላንድ ማኔጅመንቱ ይቆይበት። ካዳስተር ገንባ ምናምን ሳይንስ እኮ የሆነበት ሮኬት ሳይንስ ሆነበት። ስለዚህ መጀመሪያ ላንድ ፖሊሲ ላይ እናውራ ብላችሁ ዝም ብላችሁ ብትተዉት የሚሻል ነው የሚመስለኝ እንጂ ባምቡዝሊንግ ነው የሚሆነው። ነው እነዚህን ነገሮች በደረደራችሁበት ቁጥር ይሄን ሁሉንማ ላደርግ አልችልም ብሎ ተስፋ የሚቆርጥ ነው የሚመስለኝ። እንግዲህ ሃውሲንግ ገቨርናንስ በሚለው የሚቀጥለው እንገናኝበት። አይ ቲንክ እዚህ ጋር ላብቃ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ። በ121ኛው እንገናኝ።